የመጣሁት ጉዳይ የዩቲዩብ ጉዳይ ነው። ላይቭ ላይ ገብታችሁ ድንገት በተለያየ ምክንያት ቪዲዮ ሲቋረጥ እንደዚህ አይነት ፎቶ ላይ እንደላኩላችሁ አይነት ነገር ሲመጣ ምን ማድረግ ይኖርባችኋል፣ መጠንቀቅ አለባችሁ የሚለውን ባጭሩ ለማብራራት ያክል ነው። እንደዚህ አይነት ቪዲዮዎች የሚመጡባችሁ ላይቭ ላይ እያስተላለፋችሁ ባላችሁበት ሁኔታ የኔትወርክ መቆራረጥ አጋጥሟችሁ ላይቫችሁ ከተቋረጠ ስልካችሁ በጣም ረጅም ሰዓት ተቀምጣችሁበት የስልካችሁ አንዳንድ ኳሊቲያቸው ዝቅ ያለ ስልኮች ቶሎ የመጋል አቅም ስላላቸው ቪዲዮ እያስተላለፋችሁ ባላችሁበት ሁኔታ ስልካችሁ ከጋለ ኦቨርሂትድ ከሆነ አንዳንዴ እንደዚህ ይቋረጣልና ስልካችሁን አቀዝቅዛችሁ ሬዚዩም የምትሏን ቀጥል የሚለውን ስትጫኑት ከቆማችሁበት መቀጠል ትችላላችሁ ማለት ነውና ስልካችሁ በሚግል ሁኔታና ኔትወርካችሁ ጥሩ ካልሆነ ሊቋረጥ ይችላል ማለት ነው። ስለዚህ እነዚህን አማራጮች ማወቁ ተገቢ ነው። ሁለቱ ነገሮች ለማስገንዘብ ያክል ነው። ሌላ ሶስተኛ ላይቭ ሊቋረጥበት የሚችል ምክንያት ደግሞ ዩቲዩብ አየር ላይ ሊያስወጣችሁ ይችላል። ምናልባት ኮፒራይት ነገሮችን ያስተላልፋችሁ ከሆነ ወይ አስነዋሪ ሰዎችን የዩቲዩብን ህግና ደንብ የሚጥስ ፖርኖግራፊ ሊሆን ይችላል። የተለያዩ ሰዎች ሊያያቸው የማይችሉ ነገሮችን አውቃችሁ የሚሆን ሳታውቁ ስታስተላልፉ ካገኛችሁ የተወሰነ ደቂቃ ብቻ ታግሷችሁ ከላይቭ ላይ ያወርዳችኋል ማለት ነው። ስለዚህ ይሄን መጠንቀቅ ተገቢ ነው። ከነጭራሹ ቻናል የሚያዘጉ ነገሮችን ስለሆኑ ማለት ነው። ላይቭ ላይ ቁጭ ብላችሁ ማይሆን ነገር ካስተላልፋችሁ ስትራይክ ሳይላክባችሁ ቻናላችሁ ወዲያውኑ ሉዝ ልታደርጉት ትችላላችሁና ላይቭ ላይ በምትገቡ ጊዜ ጥንቃቄ ማድረግ ያለባችሁ ይሆናል ማለት ነው። እነዚህን ያልተገቡ ነገሮች አጠገባችሁ የተከፈተ ሬዲዮ፣ ቴሌቪዥን፣ ዘፈን፣ ሙዚቃ፣ ቁርአን፣ መዝሙር የመሳሰሉትን የሶሻል ሚዲያም ሆነ ኖርማል የቴሌቪዥን ፕሮግራም ላይ የሚተላለፉ ነገሮችን ላይቭ በምታስተላልፉ ሰዓት በትንሽ የክላሲካልም ቢሆን ባክግራውንድ ላይ እንዳይገባባችሁ መጠንቀቅ ይሄን ለማለት ነው የመጣሁት። መልካም ጊዜ መልካም የሥራ ዘመን ይሁንላችሁ። የመኖሪያ ፈቃዳችን ሊሆን ይችላል ምንስ ነገሮችን መጠንቀቅ አለብን የሚለውን ነገር እነግራችኋለሁ። ፓስፖርታችሁን በምትልኩ ሰዓት እንደዚህ ጥራት ባለው ሁኔታ አራቱም የፓስፖርት ጠርዞች በሚታይበት ሁኔታ ፎቶ መነሳት ይኖርበታል። በጥራት ስሙ ወላዩ ላይ ያሉት ነገሮች በጠቅላላ የሚነበቡ ለኛም አይነበብልን ነገር ለሌላ ሰው ይነበብለታል ብሎ መላክ ድግግሞሽን ፈጥሮ ከ3 ከ4 በኋላ እንዳይቀበሉን ብሎክ ስለሚያደርጉን 3 ከላክንላቸው በኋላ በመጀመሪያው ስንልክ ጥራት ያለው ፎቶ አራቱም የፓስፖርቱ ጠርዞች የሚታይ አይነት በዚህ አይነት አነሳስ ጀርባው ላይ ልሙጥ የሆነ ነገር ቢሆን ይመረጣል። ፓስፖርቱን አስቀምጠን የምናነሳበት ፎቶ እንደዚህ አይነት ፎቶ ነው የምታነሱት። ሌላው ያለው ስምና አድሰንስ ሴቲንግ ውስጥ የተሞላው ስም አንድ አይነት ስፔሊንጉ ራሱ አንድ ስፔሊንግ መሰሰት የለበትም አንድ አይነት መሆኑን መጀመሪያ ማረጋገጥ ያስፈልጋል። ፓስፖርት አንስቶ ፎቶ ከመላክ በፊት ፓስፖርታችን ላይ ያለው ስም አድሰንሳችን ውስጥ ካለው ስም ጋር ያስፈልጋል። እሱን ካላረጋገጠና የተለያየ ነገር ምን ልክ ከሆነ 3 ከላክም በኋላ እንደምታዩት በዚህ በኩል ሁለተኛው ስቴፕ ኢረር ሊለን ይችላል። አድሰንስ ላይ የሌለ ያለው ጣት ያልገባበት እጅ ያልገባበት በግልጽ ሊታይ የሚችል ነገር አድርጋችሁ ላኩ። መስልኩት ይሄ ችግር ከጊዜ ወደ ጊዜ ብዙ የዩቲዩብ ቻናሎች ላይ እየተስተዋለ ያለ ችግር ስለሆነ ስለሱ አንዳንድ ነገር ልበላችሁ። እንደዚህ አይነት ችግሮች ሲፈጠሩብን ይሄ ቀይ ምልክት አይደንቲቲ ቬሪፋይ ላድርግ ብሎ በቀስት ያሰመርኩበት እንጂ የላይኛው ሳይሆን ከላይ ያለው ፈዘዝ ያለው ቀዩ ሳይሆን በቀስት በሰማያዊ ቀስት የተደረገበት አይደንቲቲ ማንነትን አረጋግጥ የሚለው ሲመጣ የትኛው መንገድ ተመራጭ ነው? አድሰንስ ውስጥ ገብተን ስሙን ቀይረን ፓስፖርት ብንልክለትስ ይቀበላል ወይስ ምን አይነት ችግር ያስከስተብናል የሚለውን እና ምን ዶክመንቶችን መላክ ይኖርብናል? ኢትዮጵያ ውስጥ ከሆነን የትኛውንስ ነው ሊቀበለን የሚችለው? ኢትዮጵያዊ ከሆነን የትኛውን ዶክመንቶች ሊቀበለን ይችላል የሚለውን አቀርብላችሁ እወዳለሁ። ተከታተሉኝ። በመጀመሪያ ዋነኛውና ወሳኙ ተመራጭ የሚለው መንገድ እኔ አድሰንሱን መቀየር ነው።
በፊት አድሰንስ ስንሞላ የሞላ ነው አበበ ከበደ ጫላ ከሆነ በዛ ስም ፓስፖርት ከሌለን እዛ ላይ የሞላ ነው ሰው ስም ፓስፖርት ከሌለው ወይም ደግሞ የውጭ ሀገር መኖሪያ ፍቃድ ኢቃማ በመንለው በአረብኛ ሌላ ሀገራቶች ሌላ አላችሁ ደግሞ ሬዚደንስ ፐርሚት መኖሪያ ፍቃድ ግሪን ካርድ የመሳሰለው ሊሆን ይችላል እነዚህ ነገሮች ከሌሉን እነዚህ ሶስት ነገሮች ከሌሉ ያለው አማራጭ ሙሉ ለሙሉ አድሰንሱን መቀየር ነው ትልቁ አማራጭ ማለት ነው አድሰንስ ስንቀይር ዩቲዩብ ስቱዲዮ ውስጥ ገብተን ቼንጅ ማድረግ እንችላለን የተለያዩ ቪዲዮዎች አሉ እሱን በመከተል የአድሰንሱን ባለቤት መቀየር ያስፈልጋል ማለት ነው አድሰንሱን ባለቤት ስንቀይረው ድጋሚ ይሄ ችግር እንዳያጋጥመን ፓስፖርት ላይ ባለ ወይ ደግሞ መኖሪያ ፍቃድ ላይ ባለ እስከነ አያት በሚመሳሰል ስም ልንሞላለት ይገባል ማለት ነው ስሙን እስከነ አያቱ ተመሳሳይ በሆነ መሙላት ይተበቀብናል የዛኔ እንደዚህ አይነት በኋላ ላይ ደግሞ ያኛው አዲስ የሞላው ነው አድሰንስ እንደዚህ አይነት ችግር ቢያመጣ ዶክመንቱን ልከንለት መቀበል እንዲችል ማለት ነው ሌላው አድሰንስ ውስጥ ገብተን ደግሞ ስሙን ቀይረን ፓስፖርት ብንልክለት ይቀበላል ወይ ለሚለው ጥያቄ ሊቀበል ይችላል ከተቀበለ በኋላ ግን መልሶ ሊዘጋብን ይችላል ሲዘጋብን ደግሞ መልሰን ቻናላችንን እንዳናገኘው ሆኖ ነው የሚዘጋው ማስተካከል እንዳንችል ሆኖ ነው የሚዘጋው እንደምታዩት በሁለተኛው ፎቶ ላይ በቀይ አክብቤ ቀስት ያደረኩበት ላይ ቼንጅ አሶሲዬሽን ሚል የለውም ፊክስ ኢን አድሰንስ ሚልም የለውም ከስር በሰማያዊ ሁለት ነገሮች መምጣት ነበረባቸው እሱ ግን እነሱ ከሌሉ እንደዚህ አይነት ችግሮችን ማስተካከል አይቻልም ማለት ነውና ውስጥ ላይ ገብተን ስሙን ከፓስፖርታችን ጋር እንዲመሳሰልልን አድርገን ዝም ብለን ስንቀይረው እንደዚህ አይነት ችግር ይመጣል ማለት ነው ምናልባት ስሙ የተሳሳተ ከሆነ ስፔሊንጎችን የተወሰኑ 1 2 3 ስፔሊንጎችን ችግር ላይ ኖረው ይችላል ሙሉ ለሙሉ ግን ያለውን ስም ደምስሶ ሌላ ስም መቀየር አድሰንሱ እንደዚህ ሆኖ ህግን ጥሳቸዋል ብሎ ከነጭራሹ እንዳታስተካክሉት ሆኖ ሞኔታይዜሽናችሁ በዚህ መልኩ ሊቋረጥ ይችላል ማለት ነው ምናልባት የተቀበላችሁ ልጆች ልትኖሩ ትችላላችሁ እናንተ ደግሞ የሆነ ጊዜ ጠብቆ ሊዘጋባችሁም ይችላል ወይም ደግሞ ሊያልፋችሁ ይችላል እና ስም መቀየር ሁሌም አደጋ አለው ካለፈላችሁ ደስ ይለኛል አልፎላችሁ በዛው ከቀጠለ ደስ ይለኛል አልፎላችሁ በዛው ቀጥሎ ኮድ ተልኮላችሁ ኮዳችሁን ካስገባችሁ የናንተ ወደ ኋላ የመመለስ እድሉ ጠባብ ነው ነገር ግን ኮድ ሳይላክላችሁ ቀርቶ ከሆነ 2 ወር 3 ወር 4 ወር ቆይቶ እንደዚህ አይነት ችግር ሊያጋጥማችሁ ስለሚችል የመጀመሪያውን አማራጭ ብትጠቀሙ ላለው ማለት ነው ሌላው ምን አይነት ዶክመንቶች መላክ ይኖርብናል ከላይ ጠቅሻለሁ መጠቀም ያለባችሁ በፍጹም ባንክ ቤት ቡክ እንዳትልኩ ለአይደንቲቲ አረጋግጡልኝ ብሎ የባንክ ቡክ የኢትዮጵያ ቀበሌ መታወቂያ አሰርታችሁም ቢሆን ፌክም ቢሆን አሰርታችሁ የቀበሌ መታወቂያ ብትልኩለት አይቀበላችሁም የሚቀበላቸው ዶክመንቶች ታደሰ ፓስፖርት ወይም ደግሞ የመኖሪያ ፍቃድ አሁን ለምሳሌ እኔ ጀርመን ሀገር ስኖር ፓስፖርት አለኝ ፓስፖርት እጄ ባይኖር ደግሞ የመኖሪያ ፍቃድ ካርድ አለችኝ እዚህ ሀገር የምኖርበት ፍቃድ በመትኖሩበት ሀገር ህጋዊ ከሆናችሁ የመኖሪያ ፍቃድ ይሰጣችኋል አንድ ያ ሀገር ለእናንተ የሚሰጣችሁ ፍቃድ ማለት ነው እሱንና ፓስፖርታችሁን ተመራጭ ብታደርጉ ላለው ይሄ ነገር ቶሎ ካላስተካከላችሁት በ45 ቀን ውስጥ ሞኔታይዜሽናችሁ ስለሚነሳ ካልተገባ ይሄ ትክክለኛውና ተገቢውን የሚጠይቀውን ፓስፖርት መላክ ያስፈልጋል ምን አይነት ፓስፖርት እንደዚህ ጉዳይ አንድ ብዙ ሰዎች የሚጠይቁትን ነገር ላብራራላችሁና መፍትሄ ከሆናችሁ የሚያግዛችሁ ከሆነ ብዬ ነው የመጣሁት አድሰንስ በቅርቡ 2 አይነት አድርጎ ከፍሎታል አንድ በአድሰንስ በዌብሳይቶች ምናገኘውን ሁለት ደግሞ በዩቲዩብ ለምናገኘው ለብቻው ነጣጥሎታል ማለት ነውና አንዳንዴ ገንዘባችን አድሰንስ ሚለው ላይ የነበረው ወደ ዩቲዩብ ሄዳል ዩቲዩብ ላይ የነበረው ወደ አድሰንስ ይሄዳል ስለዚህ አንዳንዴ ድንገት ስንገባ 00 የሚል ነገር እናያለን ስለዚህ እሱን 00 ለማስተካከል
መቀየር የሚኖርባችሁ ቦታ ይኖራልና ያንን ስትቀይሩት የመመለስ እድሉ ሰፊ ስለሚሆን ስለሱ ላብራራላችሁ። ከላይ ፔመንት አካውንት በክብ ያከበብኩበትና በቀስት ያደረኩባትን ቀስቷን ልክ ስትጫኑት ወደ ታች ይከፍትላችሁና አድሰንስ ኢትዮጵያና ዩቲዩብ ኢትዮጵያ የሚል ሁለት ምርጫዎች ይሰጣችኋል። የእናንተ ዩቲዩብ ኢትዮጵያ የሚለው ላይ ሆኖ ገንዘቡ 00 የሰራችሁት ብር 00 ሆኖባችሁ ከሆነ ወደ አድሰንስ ኢትዮጵያ ስትቀይሩት ገንዘቡ ይመለሳል ማለት ነው። አድሰንስ ኢትዮጵያ የሚለው ላይ ሆኖ ደግሞ 00 ከሆነባችሁ በፊት ስትሰሩ የነበረው ገንዘብ ጠፍቶ ከሆነ ወደ ዩቲዩብ ኢትዮጵያ ወደሚለው ስትቀይሩት ገንዘቡ የመምጣት እድል ይኖረዋል ማለት ነው። ይሄ ምንም ችግር የሚያስብል ነገር የለውም። ሌላው ምናልባት ሊያጋጥማችሁ የሚችለው የሰራችሁት ዶላር በህጋዊ መንገድ የሰርታችሁ ያገኛችሁት ካልሆነ ግን ወደ አድሰንስ ገብቶም ቢሆን በህገ ወጥ መንገድ የተገኙ ዶላሮች በጠቅላላ ከአድሰንስ ላይም ሊጠፉ እንደሚችሉ ላስገነዝባችሁ እወዳለሁ። መልሱ ካረካችሁና እናንተም ከጠቀማችሁ ላይክ አድርጉት። ለቀጣይ መረጃ ሰጪ የሆኑ ድምጾች እንድንበረታታ ይረዳናል። መልካም ጊዜ። ባባይ ቻቹ። ይህ መልእክት ለሁሉም ዩቲዩበር ነው የመጣው፣ እንደ መረጃ ነው። ምንድነው ጠቃሚ ነገሩ፣ ምንስ ማድረግ አለብን የሚለውን ነገር ነግራችኋለሁ ማለት ነው። ይሄ ኢሜይላችንን የደህንነቱ የተጠበቀ እንድናደርገው የሚነግረን ነው ማለት ነው። ደህንነቱ የተጠበቀ ኢሜይል ማለት ሰዎች ሰብረው ማይገቡብን፣ ስልካችን ቢሰበር ስልካችን ቢጠፋ ድጋሜ ኢሜይላችንን የምናገኝበት፣ ሰዎች ፓስወርዳችንን በቀላሉ ሰብረው እንዳይገቡ ምን ማድረግ እንዳለብን ምክር ነው የሚነግረን ማለት ነውና ከ1 እስከ 6 ምክሮችን አስቀምጧል። እነዚህ ነገሮች ማሟላት ብንችል ኢሜይላችን ደህንነቱ የተጠበቀ ይሆናል ማለት ነውና ከመጀመሪያው ስንነሳ ሴፍ ብሮዚንግ ኢንሃንስድ ፕሮቴክሽን ይላል። አንዳንድ ዌብሳይቶች ላይ ስትገቡ ዌብሳይቶቹ ለኢሜይላችሁን ዳታ የሚሰርቁ አይነት ከሆኑ ኖቲፊኬሽን እንዲደርሳችሁ እናድርግ ነው የሚለው፣ አለርት እንዲልክላችሁ። ሌላው አካውንታችሁ ሴኪዩር ያልሆኑ አፕሊኬሽኖችን ከስልካችሁ ጋር ከኢሜይላችሁ ጋር ኮኔክት ባታደርጉ አይነት ነገር ነው እና ጠንካራ ፓስወርድ እንድታደርጉ የመሳሰሉትን ነገሮች እዚህ ላይ ያሉትን 6 ዝርዝሮች 2 ስቴፕ ቬሪፊኬሽን ማብራት እንዳለባችሁ የመሳሰሉትን የሚነግር ነውና ይሄ ነው ባጭሩ ያለው ነገር። እዚህ ላይ ያለውን እየተረጎማችሁ ዲቴሉን ማወቅ የምትፈልጉ ብዙን ያስተካከላችሁት ነው፣ ግን ከዚህ ውስጥ ያላስተካከላችሁት ካለ እንድታስተካክሉ ጀስት ምክር አዘል ነው መልእክቱ። ስለዚህ በዚህ መልኩ ተረዱት ስላለው መልካም ጊዜ